Audio Jungle. ከጓሮዬ ያለውን ቆስጣ አለ ከሱ ወስጂ ዛሬ ለሚመጡት እንግዶቼ ፍርፍር ነው ምሰራላቸው ትንሽዬ ቆስጣ አርጌ ማለት ነው። ሰላም ልጆች እንዴት ናችሁ? ዛሬ ደግሞ ምግብ ምሰራው በጣም ጎበዝ ልጆች አሉ እንተዋወቃቸዋለን። ታዲያ በእነሱም ምርጫ ፍርፍር ይወዳሉ። የሚጠጡትን ነገር ላምጣላችሁ አይደለ? ለልጆቻችን ንጹህ ውሃ ነው የምሰጣቸው። ምክንያቱም ትምህርት ቤትም ይዘውት ይሄዳሉ። በተለይ አትክልትን ጥሬ ነገር ስንጨምር ጥንቃቄ ማድረግ ስለሚያስፈልግ ሊነካኩት ስለሚችሉ ማን ልበል ስም ከናባት ስም ንገራቸው። ማኑኤል አብይ። የት ነው የምትማረው? ስኩል ኦፍ ቱሞሮ። ማን ልበል ስምሽን? ሊሊያና። የት ነው የምትማሪው ሊሊያና? እንዴ አንድ አይነት ትምህርት ቤት ነው እንደምትማሩት? ትተዋወቃላችሁ ማለት ነው አይደለ? ስንተኛ ክፍል ነሽ ሊሊያና? ሁለተኛ ክፍል። በጣም ደስ ይላል። ኢማኑኤልስ? 2። እስኪ ኢማኑኤል ቤት ውስጥ ምንድነው የምትሰራው? እስኪ ንገረኝ። ፍርፍር ሰራለው። ፍርፍር ራስህ? አዎ። እሳቱ ጋር ግን አልደርስም። እሳቱ ጋር አልደርስም ግን ታቁላላለህ። ስንት አመት ነው? 7። እኔ ዛሬ ከጓሮዬ የቀነጠስኩት ምን አለ? ይሄ ምንድነው? ቆስጣ አይደለ? ቆስጣ በፍርፍር በልታችሁ ታውቃላችሁ? አብሮ ተሰርቶ? እኔ በልቼ አላውቅም። ስለዚህ ዛሬ እንቀምሰዋለን። እኔም በልቼ አላውቅም። እሺ እስቲ ከትፈውና ቆስጣ በጣም ጥሩ ነው። በነገራችን ላይ ለጤና በጣም ጥሩ ነው። አረንጓዴ ነገሮችን ምግባችን ላይ ብናረጋ አሪፍ ነው። ታዲያ ፍርፍር ብቻውን በዘይት ምናምን ከምንሰራ ቆስጣና ቲማቲም ብናደርግበት ደግሞ ጤናማ ነው። በጣም የምትወደው ትምህርት ምንድነው ማኑኤል? ሂሳብ ትወዳለህ? በጣም ጎበዝ። እሺ ሊሊያናስ? እንግሊሽ በጣም ትወጃለሽ። እሺ ሊሊያናስ ምንድነው የምታግዡ ቤት ውስጥ? ዘይት ትንሽ አደርጋለሁ መጥበሻችን ላይ። በጣም ጎበዝ። እሺ እንቆቅልሽ? ምን አውቅልሽ? የአባቴ ጓሮ ደንበደ የፍራፍር የአትክልት ዘር ነው። ድንች ነው የሚመስለው ሲታይ ግን ቀይ ነው። ቀይ ስር ጎበዝ። አሁን ደግሞ ትንሽ ቲማቲም እናደርጋለን። ሊሊያና እስቲ ጠዋት ከእንቅልፍሽ ተነስተሽ በቅዳሜ ወይ እሑድ ምን እንደምታደርጊ እስኪ ንገሪኝ። ጎበዝ። ፊቷን ትታጠባለች። ከሌላስ? ጸሎት ታደርጋለች። በጣም ጎበዝ። ኢማኑኤልስ? እኔ ቅዳሜ ተነስቼ ፊቴን ታጠባለሁ። እሺ ቁርስ በላለሁ። ከበላው በኋላ ጥርሴን ቦልሻለሁ። ቁርስን ከበላ በኋላ ምሳ እስክትበላ ድረስ ምን ታደርጋለህ? ኳስ እጫወታለሁ። ነጭ ሽንኩርት እናደርጋለን። ከዛ ደግሞ ትንሽ ረፍት አድርጌ ተነስቼ ምሳዬን እበላለሁ። በጣም ጎበዝ። ወደፊቱ ትልቅ ስትሆኚ ምን መሆን ነው የምትፈልጊው? አስተማሪ። ምን አስተማሪ መሆን ነው የምትፈልጊው? እንግሊሽ አስተማሪ። ፍርፍራችን እየደረሰ ነው። በጣም ነው የሚያስጎመጀው። ኢማኑኤልስ መዝሙር ትችላለህ? አዎ። አፍ ሳይንቀሳቀስ እችላለሁ። አፍ ሳይንቀሳቀስ መዝሙር? እስቲ በልልኝ። እወዳለሁ ሁልጊዜ አነባለሁ አነገኩኝ ቁጥር ይገባኛል ሚስጥር አጨብጭቡለት። በጣም ይገርማል። የተለየ ተሰጥኦ በጣም ይገርማል። ማንበብ እወዳለሁ ሁልጊዜ አነባለሁ ባነበብኩኝ ቁጥር ይገባኛል ሚስጥር The paper crane. Once a man had owned a restaurant. He had many guests, but then a highway is built across by in the restaurant, and no guests come ever again. Owner became very poor. Then one stranger came to his restaurant, and the owner served the stranger a piece of napkin, and
fold it into a paper crane. He folds it and then give it to the owner. And he said him, clap your hands and this paper crane will come alive. Then he clapped his hands. Then it was alive, as the stranger said. Then many guests come to see it. መጡለት Many guests came to see it. Then serving food and showing the paper crane. The stranger took the paper crane and go, but still they take food. The stranger in the paper crane never seen again. ግን በፔፐሩ ምክንያት ይመስላል ስላጨበጨበ ሰዎቹ እየመጡ አይመስልም ይመስለኛል አይደለም? አዎ በርትቶ ስለሰራ መጨረሻ ላይ ግን ሰው በሰው እስኪ ልቅ መስ የሰራ ነው ምግብ ሁሉ ነው ደስ ብሎናል። ሰላም ልጆች እንዴት ናችሁ? ሰላም ናችሁ? ቶፒሲዬ እንግዲህ በጣም ብዙ ልጆች ፍርፍር ይወዳሉ፣ ሽሮ ይወዳሉ። ዛሬ ደግሞ ኢማኑኤል ፍርፍር በጣም ይወዳል። ቆስጣ በፍርፍር ነው የሰራውላችሁ። ቆስጣ በፍርፍር አንድዬ በጣም ደስ ይላል። ልጆች አትክልት በደንብ መመገብ አለባችሁ። እሺ፣ ምንም አይነት ምግብ መምረጥ የለባችሁ። እሺ፣ እያንዳንዱ ምግብ አንድዬ የየራሱ የሆነ ጥቅም አለው። ምንም ሳይመርጡ ሲመገቡ የተለያዩ አይነት ጥቅሞችን ያገኛሉ። እናንተ ምግብ አትመርጡም አይደል? እስቲ አሁን ቀምሳችሁ አሳዩኝ። ነገራችን ላይ ሁሉም ልጆች ምግብ መመገብ አለባችሁ። ጤናማ ምግብ ጎመን ምን በየትም ቦታ ይገኛልና በቀላሉ የምናገኛቸው ምግቦች ማዘውትረን መመገብ አለብን። በጣም ነው የሚጣፍጠው። ሳምንት ከሌሎች ምግቦች ጋር ተመልሰን እንመጣለን። አሁን ቻው ብለን እንሰናበታቸው። ቻው